የማይተኛው ሴት የለም። አይነ ጠላት ላይ ቁጭ ብዬ እጀነጅንለታለሁ። የዝሙት መንፈስ አለ ከአባቱ መጣጣ ስትል ሕፃን መስሏል። ያልበላው ሴት የለም። ያልበላው ሴት የለም። ያልበላው ሴት የለም። እሺ ነው ባይኑ ብቻ ነው። ከስንት ሴት አስተኛው? አረ 30 ይሆናሉ። 30 ይሆናሉ። ስንቱን በፍቅር ጠብ እያደረገ ይተዋቸዋል። እየመረጠን ጉድ በሌ ደብረ ታቦር ሰው ነው እንግዲህ። መጨረሻ ምን ልታደርገው ነበር? አረ እሱ ባይኖር ግብረ ሰዶም ላደርገው ነበር። በ16 ዓመቱ ነው ሴት የጀመረ። በ16 ዓመቱ ምንም እኮ ያውቅም ነበር አለ። ቡና ሲፈላ እባቡ መት ብሎ ቀጥ ብሎ የኔ አባት ይዲር ትለዋለች። የኔ አባት ማን ነው እንደዚህ የሚያደርገው? የአባቱ እናት። እባብ ይመጣል ይቆማል። ቀጥ ነው ቀጥ ደርሶበታል እባቡ እንዲቀጥ የሚለውን። አዎ ሐማቴ ቤት እባቡ ይመጣል ይቆማል። ከዛ ምን ሲባል ይሄዳል? ቂስ ያጤሱለት ይሄዳል። እሺ አዚያ በኋላ ወጥቶ ይሄዳል ይቆማል። ይለማመኑታል። አዎ ይለማመኑና ይሰዱታል። ሁወ አምላከ እስራኤል አልጎ መጥቶ ቆለምለም ብሎ ሲተኛ በቃ ለምነው እንትን ሲያጤሱበት ወጥቶ ይሄዳል። እቤት መጥቶ አልጋ ላይ እባቡ ተጠቅልሎ ይተኛል። ይተኛለው። እዛ በኋላ እኔ እሮጣለሁ። በቃ እሮጣለሁ። እርሶ ይወጣሉ? አዎ የሐማቴ ቤት ነው። እሺ እዛ ሲመጣ ችግር የለውም ግቢ ይሉኛል። እኔ ይዘኛል። እኔ ባባለበት ይታል። እነሱ እባቡን ለምደውታል። አዎ እነሱ ወተትም ምንም ይሰጡታል። ለእባቡ ወተት ይሰጡታል። አዎ እባቡ ወተት ይጠጣል። አዎ ኧረ ጉድ በል አምላክ እያሉ የቤት አምላክ ነው እያሉ አይመታም እያሉ እባቡ አይመታም እያሉ። አዎ እንደው ምን ያክል አለ እባቡ? ትልቅ ነው። በቃ ዝም ብሎ ሲንጠራራ የዚህ መልክ ነው የሚመስል። የዚህ መልክ ነው የሚመስል። ኧረ ተው ልብሴን ምሳሌ አድርጉት። ኧረ ይቅርብኝ እንደ እሺ እናንተ ምንም ማለት መሄድ ብቻ ነው የምፈልግ። መሄድ ብቻ ነው። ደክሞኝ ቅጥ አድርጎኝ አልቻልኩት። የጠቋር አያቱን የአያቱን ልጆች የአባቱን ወንድሞች በልቻለሁ። የአባቱን ወንድሞች ቅርጥፍጥፍ አድርግ ምንም አልፈልግም። የአባቱን ወንድሞች ቀረጣት ተበላ። በዚህ ኩታራ ተበላ። በዚህ ኩታራ ስንቱን የበለው ጀግና ስንቱን በዚህ ኩታራ ስንቱን በላ። ይኸው በመጨረሻ ተበላ። ወይኔ በዚህ ኩታራ ያለ ጊዜው መርዝ ስንት ዓመቱ ነው? 22 ዓመቱ። እሺ ጠቋራለ ሌላ ማለት አስሮና ጥቅልል ዳርጉ የስላሴ ልጅ የስለት ልጅ ባይሆን በለው ነበር። ስላሴ የስለት ልጅ ነው። አዎ እናቱ ስትወልድ አፈር ትብላና እናቱና እያለቀሰች እናቷ አለች አሉ እህት ወንድሙ ይሸኛሉ ብለው አስረለታ ወይ እስኪ ቤተሰብ ነው ደሴ እህቱም አለ ሁላችን ይዘናቸው መተና እናቷ አለች እህቷ አለች ወንድሙ አለ። እናቴ እናታችን ነው እንጂ ፈሩ እንደምናይዘት እግዚአብሔር ይባርኮት። ነይ እናቴ የእርሶ ልጆች ናቸው? ሁለቱም እንደዚህ ሆኑ። የትም አሉ አንድ ባለቤቱም አለች። ነይ ወደዚህ ሁለት ሙሉ ቤተሰብ እየታሸሩ ወንድሞቼ አባቴ ሙሉ ቤተሰብ ሁሉ ምንድን ነው ነው በቃ አብረን ስንገናኝ መፋጠጥ። ልጆቹት ናቸው እናቴ? ልጆቼ ናቸው። አንዲቱ እጇ ሽባ ናት። እሺ ደግሞ ጆሮ አንዲቱ ደንቆሮ አቤት ደግሞ አለ የሚብሎኝ እዚህ ያጤሳል። ምን ይላል ጆሮ? አይሰማም። ጆሮ ያከራክረዋል።
አገር ቤት ደግሞ ጆሮ አከራከራታል። እጇ ሰባራ ነው። ከየት ነው የመጣችሁት? አገር ቤት ደብረ ታቦር። ከደብረ ታቦር? አዎ የሊቃውንት ሀገር ከደብረ ታቦር ነው የመጡት። ናቸው ልጆች ህፃኖቹ ብር ብለው መጥተው ሰርተው ለበሉ አሳምሬ አሳድጌ እንደዚህ በመጠጥ ተሰቃዩብኝ አባትዬ። እናንተ ወደዚህ ሁሉም እንዳትነካኝ እናገራለሁ። የጠየከኝ ሁሉንም የስላሴ ልጅ ነው። እሺ እሱን ተውና ተው። እሺ ጠቋር አለ፣ ሌላ ማን አለ? ጠቋር አዳልሞቴ ወሰንጋላ ሙጨዘሪጋ አዳም ወርቁ የሉሲፈር ነው መስዋል። ሉሲፈር ናስኪ በምን ገባ ሉሲፈር? አለው የማይተኛው ሴት የለም። አይነ ጠላት ላይ ቁጭ ብዬ እጄን እጅንለታለሁ። የዝሙት መንፈስ አለ ከአባቱ መጣጣ ስትሉ ጻን መስሏል። ያልበለው ሴት የለም። ሁሉ እሺ ነው ባይኑ ብቻ ነው ይላል። እንደዚህ ሙዝ ተው ለጓደኞች ቆይ ከስንት ሴት አስተኛው? አረ 30 ይሆናሉ። 30 ይሆናል። ስንቱን በፍቅር ጠብ እያደረገ ይተዋቸዋል። እየመረጠን ጉድ በሌ ደብረ ታቦር ሰው ነው እንግዲህ ስላሴ አይኖር ስላ አዘብላ ቆይ ዝም በል ቆይ እስቲ 22 ዓመቱ ነው። ከ30 ሴት ጋር አስተኝቶታል። ላየው ሰው ይሄ ሴት አሳዳጅ ይባላል አይደል? እላዩ ላይ ያለው ክፉ መንፈስ ነው ሴቱን የሚያሳድደው። ለቁም ነገር ሳይሆን ለዝሙት ብቻ ነው የሚፈልገው። እንደዚህ አይነት የተነከፉ ብዙ ወጣቶች አሉ፣ ሴትና ሴት ብቻ የሚያሳድዱ። ስራው እሱ ነው። አእምሮ ምንም የለው። አይምሮ አያስብም። አሁን ያየውን ነገር አሁን ይረሳል። አይምሮ አያስብም። በቃ ዝሙት ነው። እስኪ ሴቶቹን ቶሎ ነው የምታስብለው? ሳምንት አይፈጅበትም። ያያል በቃ ባይኑ ያያል። ማታ ይነጥላሉ። ስልክ ወደ የጠየቀው እምቢ አይለውም። እንደ ጸጉሩ ደግሞ አሁን ተቆርጦት ብትይ እዚህ ነበር የሚደርስ። እንደዚህ ነው የሚለብሰው። ወይኔ ልጅ አየው ሴቱን ሁሉንም ይበላል። አንድ ልጅ አለ እንከሌ ምር ተስፋዬን ትምህርት ሰማ ብሎ ሰጠው። ያን እየሰማ ከዛ በኋላ ያመልጠኝ ነው ብሎ 3 ወር ጸሎት ሲጀምርብኝ እኔን በመኪና አደጋ አልኩት። እሱ ሊያስታመም ሄደ። ጸሎቱን አስረሳሁት። እንደ አዲስ አመጣሁት። እንደ አዲስ ከዛ ባሰበት። በቃ በ3 ቀን ከሴቶች ጋር ታስተኛለህ። ከዛስ ገንዘባቸውን ታስበላለህ። ገንዘብ አንዳንዶቹን በራሳቸው ብር የሚበላ ገንዘብ እኮ ምናምን ያወጣ። እነዚህ ይገረሙበታል። እነዚህ ይገረማሉ። ጀርባውን እስኪየው ቁዝልዝል ብሏል። አረ ተቀጥቅጣል በደንብ። አረ ጀርባውን ቁስል ወደ ላይ አድርገው ጀርባው በስመ አብ ረፍ ይደማል። እሺ ቆይ እሺ ጠቋር አዳልሞት ወሰንጋላ በማ በኩል ነው? በእናቱ በአባቱ ትገበሩ ነበር? በአባቱ ትገበሩ ነበር ወይ? ጨንገር አያቶቹ ይገረፉልኝ ነበር። ጨንገር አያቶቹ እየተገረፉ ደም ጥጥት። የአባቱ እናት ዘር አለው የእናት ይሄ ጨንገር የሚባለው ሰይፉ ጨንገር መንፈሱ ሲሆን ራሳቸውን ይገርፋሉ። ሲደማ ያ ደም ደግሞ ለጨንገር ግብር ይሆናል ማለት ነው። እጅግ በጣም አደገኛ ክፉ መንፈስ ነው። ነው እናቴ እስኪ ዝም በል። የእርሶ ባለቤት ዛር አለበት ይገብራል? ያውቃሉ? ደርሰዋል? አው በፊት ያረጋልና ሰጥቷል። አው ይገብራሉ። አሁን ሚስቲቱ የሰውየው ያማቴ ሙታለኝ። ሰውየው ሙቷል። አሁን ገንዶውን ስኒውን ምናምን እነሱ ሲሞቱ ከቤት የወሰድኩት። ምኑን ነው የወሰዱት? ስኒውንና ገንዶውን። ሲኒና ምንድን ነው የወሰዱት? ገንዶውን ያማቶችን የሚገበርበትን። አው እና ልብሳቸውን ደግሞ ባል የለበሰው የሞተውን ያባቱን ባል የለበሰው ባለቤቴ እኔ ገንዶውና ስኒውን ሙሉውን እኔ ወሰድኩት። ምንድን ነው የሚያረጉት እርሶ? ቡና ጠጣለሁ። ምን ይላሉ? በቃ ይንከባከቡታል፣ ይገብሩታል። አንዳንድ ጊዜ ነው ቡና ግን አልጠጣለሁ። አንዳንዴ ምንድን ነው የሚያረጉት? ያስፋሽከኛል እና ልጆች እያለቀሱ ይኸውልዎት የእርሶ ባለቤት የልጁ አባት ገብሮ ይሄንን ዕዳን ያተረፈው ምን ጠቀማቸው? ምንም የጠቀመን የለም። ምንም የጠቀመን የለም። እናትዬ የጠቀመን የለም። ገደለን እንጂ እናት አለ የኔ አባት
እሺ መጨረሻ ምን ልታደርገው ነበር? ኧረ እሱ ባይኖር ግብረ ሰዶም ላደርገው ነበር። እናቴ ታስቦለት ከልጅነቱ ጀምሮ አንድ ልጅ አለ ያሳየዋል ከልጅነቱ ጀምሮ ግብረ ሰዶሙን ነው የሚያሳየው። አዘጋጅቶት ነበር። አዎ አዘጋጅቼው በቃ ጨርሼ። ከስንት ዓመት ጀምሮ ነበር የሚያሳየው? በ16 ዓመቱ ነው ሴት የጀመረ። በ16 ዓመቱ ምንም እኮ ያውቅም ነበር። ዝም ነበር አለና አዛ በኋላ አያቱ የእናቱ እናት አለ ቡና ሲፈላ እባቡ መት ብሎ ቀጥ ብሎ የኔ አባት ይዲር ትለዋለች። የኔ አባት ማን ነው እንደዚህ የሚያደርገው? የአባቱ እናት እባብ ይመጣል ይቆማል። ቀጥ ነው ቀጥ ነው። እስኪ እናቴ ወይ ታምረም ቆይ ዝም በል። ደርሰውበታል እባቡ እንዲቀጥ የሚለውን? አዎ ሐናቴ ቤት እባቡ ይመጣል ይቆማል። ከዛ ምን ሲባል ይሄዳል? ጢስ ያጤሱለት ይሄዳል። እሺ አዚያ በኋላ ወጥቶ ይሄዳል ይቆማል። ይለማመኑታል። አዎ ይለማመኑና ይሰዱታል። ወይ አምላከ እስራኤል አልጎ መጥቶ ቆለምለም ብሎ ሲተኛ በቃ ለምነው እንትን ሲያጤሱበት ወጥቶ ይሄዳል። እቤት መጥቶ አልጋ ላይ እባቡ ተጠቅልሎ ይተኛል። እዛ በኋላ እኔ እሮጣለሁ። እርሶ ይወጣሉ? አዎ ያማቴ ቤት ነው። እሺ እዛ ሲመጣ ችግር የለውም ግቢ ይሉኛል። እኔ ይዘኛል። እኔ ባባለበት ይጣል። እነሱ እባቡን ለምደውታል። አዎ እነሱ ወተትም ምንም ይሰጡታል። ለእባቡ ወተት ይሰጡታል? አዎ እባቡ ወተት ይጠጣል? አዎ ኧረ ጉድ በል። አምላክ እያሉ የቤት አምላክ ነው እያሉ አይመታም እያሉ እባቡ አይመታም እያሉ። አዎ እንደው ምን ያክላል እባቡ? ትልቅ ነው በቃ ዝም ብሎ ሲንጠራራ የዚህ መልክ ነው የሚመስለው። ኧረ ተው ልብሴን ምሳሌ አድርጉት። ኧረ ይቅርብኝ። ቆይ እባቡ ወተት ይጠጣል፣ ሌላስ? በቃ ሌላ ምንም የለም። ጢስ ያጤሱለት ያናሽቱት ይሄዳል። በቃ እንደው ምን ያክላል? እንደው ረጅም ነው። ወይ አምላከ እስራኤል! የሊቃውንቱ ሀገር ደብረ ታቦር ላይ ይሄ ሲደረግ ያሳዝናል። እስኪ ና ቆይ እሺ እሱ ባይኖር ሙሉን መበላ ነበር። ወንድሙን አለ 40 ዓመት ሙሉ ካርታታታታታታለው ሱሱ አንድ አይላንድ አረቂ ይጠጣል። እሸን እንዲገልልኝ ባልጋው ስር አብሮ ነው የሚኖር ከወንድሙ ጋር። ቀስ አድርጌ አልጋው ስር ጩቤ ያስቀምጬ እንዲገልልኝ ያ ይወደዋል። እንዴት እስኪ ቆይ ሌላ ምን አረከው? ልጅ አሬ ያላረኩት ምናል ያልገባበት አይምሮ የለውም። በቃ አዲስ መተት ደግሞ ልቻለሁ። ሰማ ለአባቱ ሲነገር ታስሯል። ራሱን ያሰረኝ ቅዱስ ገብርኤል ተጠመቀ። ራሱ አንዴ ሲመጣ ቅዱስ ገብርኤል ያመጣ ቆጭ በየቀኑ ሳልነግር መቼ መሰለ የጀመረ የጾም የጀመረ እንደ አዲስ ወንድሙ ከታመመ ከዳነ በኋላ እንደ አዲስ ጾለት ጀመረ። ቀጽዮ ጾም ጀምሮ ለስላሴ 3 ሻማ ሳያቋርጥ በየቀኑ አላደረ በስተቀር ብር ያልቃል። ለኔቢቴ የሰው ልጅ እንዴት አንድ ብር የለውም? እንዴት የሰው ልጅ ለኔቢቴ 200 ብር ይሰጣል? አንድ ብር የለውም። በሳምንት ምንድነው የሚሰራው? እንትን ነው ጋርመንት ውስጥ ነው ጨርቃ ጨርቅ ነው የሚያመርቱ እና በሳምንት ቢያንስ በቃ ስራ የለም ከተባለ 4000 በሳምንት እስከ 15000 ይሰራል። የለም ብሩ ምንድነው የምታረጉበት? አንዳንድ እያሸነፈ ለኔቢቴ እየሰጠብኝ 200 ብር አንድ እናት አሉ አዛ ቁጭ አሉ። በየቀኑ ልጅን ጠብቀልኝ አንድ ምስኪን እናት አሉ። አንድ ቀን አያቸውና ከዛ ቀን ጀምሮ ወደ 3 ወር ሊሆን ነው በየቀኑ ያዘው 200 ብር አይቆጥርም ሲሰጥ እናንተ ትበሳጫላችሁ። በሱ አይነጥላ በሱ ነው የተያዘው። አይነጥላ በመጽዋቱ ከአቅም በላይ ሆነብኝ። ሻማው በርቷል። ስላሴ ዘንድ ላይ ሻማውን ተቀበለው። ሌላ ምንድነው የምታረጉት? ተቀበለው ዝሙት ነው በቃ ምንም ዕውቀት ምናምን የለውም። ደፍነኗል። ምንም ሐሳብ እንዳያስብ በቃ ይገርማል። አሁን በ16 ዓመት ዝሙት መጀመር ከዛ አልፎ ተርፎ ደግሞ ግብረ ሰዶም ውስጥ ለማስገባት መሞከር ይሄ የብዙ ወጣቶች ችግር ነው። እዚህ መጥተው ስላልተፈቱ እዛ ሆነው ስለታሰሩ እንጂ የሱ ታሪክ የብዙ ሚሊዮን ወጣት ታሪክ ነው። ምናልባት እዚህ ጋር ከ30 ሴት ጋር መተኛቱን አጋንንቱ ማስተኛቱን ዝሙት አጋንንት እንዲመፈተኑን ስትሰሙ ልትደነቁ ትችላላችሁ። ከብዙዎች ህይወት ጀርባ ያለው ይሄ ነው። አሁን እኮ ዝሙት እንደ እሳት የነደደበት መንፈሳዊ ዓለማዊ ኃይል ሁሉንም የጣለበት ቅድስናን ከሰው ያራቀበት መነኮሳቱን ሁሉ ክህነታቸውን ምንኩስናቸውን እያስፈረሰ ካህናቱን ክህነታቸውን እያስፈረሰ
ዲያቆናትን ዲቁናቸውን እያስጣለ እያስፈረሰ፣ ኧረ ከፍ ካልንም ደግሞ ትልልቆቹንም እየፈተነ ነው። ብዙዎቹ እኮ በዚህ ተጠቅተዋል። አንዳንዱ ስጋ ስለለበስኩ ስጋዊ ስሜቴ ነው እንደሚያደርገኝ ይላል። አዎ ስጋ በመልበሳችን ስጋችን ስጋ ያስባል። ነገር ግን እንደዚህ ደግሞ ያለ ወጣቱ እየተለከፈ የዝሙት አጋንንት እያደረበት የሚፈተናል። እሺ ሁላችሁም ነው የምትሄዱት ጠቅላላ? አረ ምንም የሚቀር የለም። በል ተንበርከክ ደስ ብሎኝ አትሸኝም ብሎ የነበረ ትቆያለህ ብሎኝ ለምኜ ነው የመጣው። ተንበርክኬ ልጅ መሰለኝ ቡዳ። እሺ ተዘጋጁ፣ ሰብስቡላችሁ፣ ተሰብሰብ ከሰውነት በስላሴ ስም በልጥራ፣ በስላሴ ስም፣ በስላሴ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ዝም በል አንተ፣ ዝም በል እኮ ነው የምልህ። በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል፣ በቅዱስ ኡራኤል ስም፣ በቅዱስ ኡራኤል ስም፣ በዛሬው ዕለት ባለው በሰማዕቱ በቅዱስ ጊዮርጊስ ሁላችንም ስማችንን የጠራ አንድም ሳንቀር ለቀናል በስላሴ ስም ለዘላለም በሲኦል ታስረናል። የሱንም የቤተሰቦቹንም የዘጋነውን እድላችን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ከእንግዲህ በኋላ ወደ ሕይወቱ አንመለስም። የዘብሩ ዳኛ ቅዱስ ገብርኤል ይፍረድብን። ሰባት ተጩላጡ ተለበ 1 2 3 4 5 6 ገንዝና መልአኩ ቅዱስ ገብርኤል በስላሴ ስም ሲሆን ያወርዳችሁ። ኪዳነ ምሕረትን አመስግኑለት። እግዚአብሔር ይባርክ። ተው ዝም በል። አይዞህ ና አይዞኛ ታልቅስ። ነይ እናትህ ነይ። እንኳን ተገላገለልሽ። ደስ አለሽ? ነይ ወደዚህ። ተይ ደስ አለሽ? ወንድምሽን እንደዚህ ነው እንግዲህ አንቺ ነሽ ያሳደግሻቸው? ከቤት ውስጥ ሴት ነኝ። አንድ ሴት ነና ሁለቱ አንዷ አካል ጉዳተኛ ናት፣ አንዷ ጆሮዋ። እንኳን ኪዳነ ምሕረት ማረችልሽ። ና ተነሳ፣ አይዞኝ፣ ና ብድግ በል፣ ና ጀግና። እግዚአብሔር ይባርክ፣ መብራን ትባርክ። ስም ማን ነው? ሀብታሙ። ህይወት እንዴት ነው? ፈተና ከባድ ነው። በከባድ ሳምንት ካለፈ በቃ ሴት ጋር አልተኛ ያመኛል። በቃ ምኑ ሳምንት ካለፈ? ከሴት ጋር ካልተኛ በቃ ራሴ እንዳረከ ያደርገኛል። ሳምንት ካልተኛ አልችልም። ከሴት ጋር ለሳምንት ባትተኛ ግሎ ሲብ ያስፈጽማል። አድርጌ እንኳን መጥቼ ወዶ ደግሞ እንትን ይለኛል። ማታ ወይ ምናምን ያስፈጽመኛል። በቃ አይምሮ የለኝም። ተቆጣጥሮሃል፣ ይይዝሃል እኮ በቃ መምህር ተስፋዬ ትምህርት ነው በቀን 3 እሰማለሁ። የእናንተንም የመምህር ግርማን በቃ በየቀኑ ስራዬ ስለሚመቸኝ ቆሜም ቁጭ ብዬ ስለሆነ የምሰራ በቃ ይመቸኛል። ቀኑ ሙሉ ኤርፎን አድርጌ ነው የምውል ማለት ነው። እና አያመኝም። እዛ ስመታው ቅዱስ ገብርኤል እየመጣ ጆሮ እንደዚህ እያደረገ ነው የማያመኝ ምናምን ይለኛል እለዋለሁ። በቃ ማታ አንተም በዚህ ደረጃ ብትፈተንም በእውነት መንፈሳዊ ጀግና ነው። እንደዚህ ቀጥቅጦ ሰግዶ ነው የተገላገለው። እግዚአብሔር ይመስገን። መብራን የመጨረሻ ታድርግላችሁ። ከደብረ ታቦር ነው የመጣችሁት። መብራን ሁላችሁንም ትፍታችሁ። ይሄም አለ ይሄ እሺ፣ ይሸኛል ጸበል ውስጥ ችግር የለውም። እሺ እናቴ እሺ ሰጋራ ምናምን እያልከሰም ይብሎኝ አልመጣልኝ ብሎ ይመጣል። አይዞህ ሁሉም ይሸኛል። እሺ ኪዳነ ምሕረት ትጠብቅሎት። እሺ ይሄ አሁን ስለሚያስቸግር ጸበል ውስጥ እዛ ይሸኛል። ብድግ በል አንተ ተነስ። ተው እናትህ ተነስ አንተ አንሳው። እሺ